ሰላም ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመሸጫ ሱቅ ውስጥ የተለያዩ የቤት ውስጥ እቃዎችን ዋጋቸውና አገልግሎታቸውን ወደ እናንተ እናደርሳለን። አብራችሁ ነው። ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በዛሬው ቪዲዮአችን የተለያዩ ኦቭኖችን ዋጋቸውና አገልግሎታቸውን ወደ እናንተ እናደርሳለን። አብራችሁ ነው። እዚህ ጋር የምናየው 60 በ60 ስታንዲንግ ኦቨን የምንለው ነው። እዚህ ጋር እንደምታዩት ሙሉ ሲልቨር ስለሆኑ በሽቦ ቢነኩ ውሃ እንኳን ቢነካቸው ረጅም ጊዜ እንኳን ከኛው ጋር ቢቆዩ ሊላላጡ ወይም ደግሞ የሚዝጉ አይደሉም። እንደምታዩት ይሄ ቦዲው ብቻ ሳይሆን ከላይም ያለው ቶፑም ስቴንለስ ስቲል ስለሆኑ እነዚህ በሽቦ ቢታጠቡ ብረት ነገር ቢነካቸው በማንኪያ ወይም ደግሞ በነገር እንኳን ብንፈቀፍቃቸው ቀለማቸው ማይለቅ ስለሆነ ረጅም ጊዜ አብረውን መቆየት ይችላሉ። እዚህ ጋር የምናየው ቱባይቱ ወይም ደግሞ ሁለት ኤሌክትሪክ ሁለት ሲሊንደር የምንለው ነው። ብዙ ጊዜ መብራት የሚጠፋበት አካባቢ ከሆነን ወይም ደግሞ ጧት ለፍጥነት የምንሰራው ነገር ካለ እነዚህ ሲሊንደሩ በጣም አሪፍና ተመራጭ ይሆናሉ። እነዚህ ሃፋፍ የምንላቸው ሲሆኑ ኤሌክትሪኩ 1500 እና ይሄ እዚህ ጋር ደግሞ ያለው 1000 ዋት ነው። ከዛ ደግሞ ባለፈ ሲሊንደሩ የራሱ የሆነ መቆጣጠሪያ ያለው ለኩሰን ድጋሚ ሲለኩስ ወይም ደግሞ ረስተኖ ስንወጣ ራሳቸው አውቶማቲካሊ ሎክ የሚያደርጉልን ሴንሰር ሲስተም የምንላቸው ነው። ብዙ ጊዜ አንድ ብቻ ነጭ ነው ያላቸው። አንድ ነጭ እችኛዋ ካለች እነዚህ ነጭ ብቻ ከሆኑ እነዚህ የሚሆኑት ሲለኩስ ወይም ደግሞ ስንጭር ብንጠቀምበት ነው። በዛው ደግሞ ካጠገቡ ቢጫ ነገር ካለ ወይም ደግሞ እንደዚህ ረጅም ካለ እነዚህ ሴንሰር ናቸው። ቅድም እንዳልኳችሁ ተለኩሶ ድጋሚ ሲለኩሱ ወይም ደግሞ ረስተናቸው እንኳን ብንወጣ ራሳቸው አውቶማቲካሊ ሎክ ያደርጋሉ። ብዙ ጊዜ ሲሊንደር ማንጠቀመው ስለሚያስፈራ ወይም ደግሞ ይፈነዳል ስለሚባል ነው። አንደኛ ራሱ ሲሊንደሩ ላይ ሎክ ማድረግ ያለው ወይም ደግሞ እዛው ጋር መዝጊያ ያለው፣ ሁለተኛ ደግሞ ራሷ ሴንሰር ሲስተም የምንላቸው ስለሆነች ራሷ አውቶማቲካሊ ከኋላ ያለውን ሎክ ማድረግ ይቻላል። ስለዚህ ረስተነው እንኳን ብንሄድ ወይም ልጆች ቢኖሩ ይፈነዳብናል የሚባል ነገር የለም። ሶስተኛ ደግሞ እንደ አማራጭ ራሱ ምን ሰጥቶናል? መጫሪያ ያላቸው እዚህ ጋር የምታዩት ድሮ ሲሆን በክርቢት ነበር የሚለኮሰው ወይም ደግሞ በላይተር ነው የሚለኮሰው። እነዚህ ግን መብራት ሲኖር ራሳቸው ሴቭ ያደርጉና እችን በተን ስንለካት ራሱ ይጭርልናል። ስለዚህ ምንም ክርቢት ምንም ላይተር መጠቀም አይጠበቅብንም። ሌላው ደግሞ ለሲሊንደሩ ይሄኛው እንደምታዩት የሲሊንደሩ ነው። እነዚህ ሲሆኑ የዚህ የሸክላውና ከስር ኦቨን የምንጠቀማቸው ናቸው። እዚህ ጋር ሁለት ለብቻ የሲሊንደሩ አሉ። እነዚህ ደግሞ ልጆች እንዳይነኩብን የራሳቸው የሆነ መቆጣጠሪያ ያላቸው። እዚህ ጋር ስንነካው እንደምታዩት አይዞርም። ሌሎችም በጣም በቀላሉ ማዞር እንችላለን። እነዚህ ግን ሲሆኑ ወደ ግራም ወደ ቀኝም ብናረጋቸው አይዞሩም። እነዚህ የምንጠቀማቸው ፑሽ አድርገን ወደ ውስጥ አድርገን ስናዞራቸው ግን ይበራሉ። ያ ደግሞ ልጆች መተው እንዳይዞሩት ወይም ደግሞ እንዳይነካኩት አሪፍ መጠንቀቂያ ናቸው። እንዳልኳችሁ ከዚህ እንኳን ኦን ቢሆን ሲሊንደሩ ላይ ራሱ ላይ መቆጣጠሪያ ስላለው ወይም ደግሞ መዝጊያ ስላለው ጋዝ ወደዚህ ምንም ስለማያስተላልፍ ወደዚህ አይመጣም። ስለዚህ በብዙ መንገድ ሲሊንደሩ እንዳይፈነዳ መጠንቀቅ እንችላለን። ምንም አይሆኑብንም። ከዛ ሲቀጥል ከስር ያሉት ኦቨኖቹ ናቸው። ከስር ያሉት ኦቨኖቹ ራሳቸው የሆነ አርስቶ ግሪል አለው፣ ፈንና ታይመር አላቸው። እነዛ ደግሞ ሲሆኑ በጣም አሪፍና 25 የሚባሉ ወይም ደግሞ የመጨረሻ ምርት ናቸው። እነዚህን አጀስት አድርገን ታይመሩን ፓስታ፣ ፉርኖ፣ ፒዛ፣ ኬክ፣ ዳቦ ስንሰራ ታይመሮችን አጀስት እናደርጋቸውና ሲጨርሱ ራሳቸው አውቶማቲካሊ ሎክ ያደርጋሉ። ከዛ በተጨማሪ እንደምታዩት የራሱ የሆነ አርስቶ ግሪል አላቸው። እነዚህ አርስቶ ግሪሎች የተለያዩ ነገሮች በእነዚህ መጥበስ ይቻላል። ከዛ መስታወቶቹ በውስጥም በውጭም በኩል ድርብ ስለሆኑ ምንም ይፈነዱብናል ወይም ደግሞ እሳት ሲያገኛቸው ይሰነጠቃል፣ ይፈነዳል የሚባል ነገር የለም። እንዳልኳችሁ ስቴንለስ ስቲል ስለሆኑ ረጅም ጊዜ ምንም ሳይሆኑ መጠቀም እንችላለን። በሽቦ ብናጥባቸው ብረት ያለው ነገር ቢነካቸው ምንም አይሆኑም። ከዛ በተጨማሪ የሚያስፈራው እነዚህ ሸክሎቹ ይደነዝዛል ወይም ደግሞ ረጅም ጊዜ አንጠቀምባቸውም ነው። እነዚህ ግን ከውጭ የሚገቡ ወይም ደግሞ ከቱርክ ቀጥታ ወደዚህ የሚገቡ ስለሆኑ ሸክሎቹን ረጅም ጊዜ እንዲሁ እንደሆኑ መጠቀም እንችላለን። ለዛ አሁን ካሉት የተሻለ የሚባለው ዴልታ 60 በ60 ስቴንለስ ስቲል የሆነው የመጨረሻ 25 ምርት የምንለው ይሄ ኦቨን 52000 ብር ነው። አዲስ አበባ ውስጥ ሆናችሁ ያላችሁበት ድረስ ከነፃ ዴሊቨሪ ጋር እናደርስላችኋለን። እንዲሁም ደግሞ 2 ዓመት ዋስትና ስላለው ምንም ቢሆን እኛ ሙሉ ኃላፊነት እንወስዳለን። ከዛ ሲቀጥል ደግሞ የምናየው በዚሁ ራሱ ሆኖ በብላክ ከፈለጋችሁ ወይም ደግሞ ሙሉ ጥቁር ከፈለጋችሁ እዚህ ጋር የምታዩትን ሙሉ ጥቁር የሆነ የራሱ ዴልታ ኦቨን ነው። እነዚህም ተመሳሳይ 1500 እና 1000 አላቸው። ከዛ በተጨማሪ እንደምታዩት እነዚህ መስታወት አላቸው። እነዚህ መስታወት ዋናው ጥቅሙ ምንድነው? ወጥ ስንሰራ ወይም ደግሞ የተለያዩ ምግቦችን ከላይ ስናበስል ወጦች ተፈናጥረው ግድግዳችንን እንዳያበላሹብን ወይም ደግሞ ለግድግዳው በየጊዜው ቀለም እንዳይጠይቁን የሚያደርግ እነዚህ ይከላከሉናል። እንደምታዩት ሲዘጋም ደግሞ ሞር ውበት አላቸው። ቢጋጭብን ወይም ደግሞ የነገር ብናስቀምጥበት ቴምበር ግላስ ስለሆኑ ምንም የሚሰበሩ ወይም የሚሰነጠቁ አይደሉም። እነዚህም ሸክላዎቹ የውጭ ስለሆኑ ረጅም ጊዜ ብንጠቀምባቸው ምንም አይሆኑም። እኛ ማድረግ ያለብን ጥንቃቄ ምንድነው? እነዚህ ተደጋጋሚ ሲገነፍልባቸው ማጽዳት ወይም ደግሞ ሞልወል ነው። እንደዛ ካደረግናቸው
ምንም ሲያሆኑ ረጅም ጊዜ እንደዚህ እንደሆነ መጠቀም ይቻላል። ከውስጥም የራሱ የሆነ አሮስቶ ግሪል ፈን እና ታይመር አለው። እነዚህ ብዙ ጊዜ እንዴት እንደሚጸዳ ወይም ደግሞ ከውስጥ ስናበስል ዳብ ስለሚኖረው ወይም የተለያዩ ቆሻሻ ስለሚኖሩት በጣም በቀላሉ ምንም ብሎን ሳንፈታ ከግራና ከቀኝ እንደዚህ ጫና አድርገን እነዚህን ወደ ላይ አውጥተን በጣም በቀላሉ እነዚህን ማጽዳት ወይም ደግሞ ሞልወል ይቻላል። መስታወቱ ድርብ ስለሆነ በውስጥም በውጭም በኩል ስላለው በመሃል ያለውን ቆሻሻ ወይም ደግሞ በመሃል ያለው ስናበስል ዳብ ስለሚይዙ በመሃል ያለውን ዳብ በዚህ መልኩ አውጥተን ማጽዳት እንችላለን። የራሱ የሆነ ሁለት ፓትሮች አሉት። የተለያዩ ነገሮች መስራት ከፈለግን ፓትሮች አሉት። ከዛ እነዚህ ደግሞ የስጋ መጥበሻ አለ ወይም ደግሞ ክብ ብንሰራ ፓንኬኮችን ብንሰራ ማስቀመጫ የሆኑ እንደምታዩት ሽቦ ርብራብ የሆኑ አለ። እነዚህ በጣም ወፍራም ስለሆኑ እሳት እንኳን ተደጋጋሚ ቢነካቸው የሚላላጡም የሚዝጉም ወይም ደግሞ እየሳሱ የሚሄዱና ከሆነ ጊዜ በኋላ ቀይሩ የሚሉ ስላልሆኑ ረጅም ጊዜ እንደዚሁ እንደሆኑ መጠቀም እንችላለን። የውስጠኛውን ስንጠቀም 3 አንድ ላይ ነው የምንጠቀመው። አንደኛ ታይመር አለው። ከዛ ዲግሪ ሴልሺየስ እና የራሱ የሆነ ፈንክሽኖች አሉት። እነዚህን ፈንክሽኖች አድርገን እነዚህን 3ቱን ስንጠቀም ለውስጠኛው ነው። 3ቱንም አንድ ላይ ነው የምንጠቀማቸው። ሲጨርስ አውቶማቲካሊ እነዚህ ሎክ ስለሚያደርጉ ረስተነው እንኳን ብንሄድ ያርብናል ወይም ደግሞ ይበላሽብናል የምንለው ነገር የለም። እነዚህም ካሉት በጣም ኳሊቲ እና አሪፍ ወይም ደግሞ ተመራጭ የሚባሉ የመጨረሻው ምርት ናቸው። 2025 የምንለው ነው። ይሄ ደግሞ ዋጋው 48,000 ብር ነው። ከነፃ ዴሊቨሪ ጋር አዲስ አበባ ውስጥ ከሆኑ ያሉበት ድረስ እናደርስልዎታለን። ይህም ልክ እንደዚሁ 2 ዓመት ዋስትና አለው። ልክ እንደነዚህ ደግሞ ትልልቅ እንዳየን ቤት ጠበብ ያለ ከሆነ ወይም ደግሞ አነስ ያለ ሰው ካላችሁ እዚህ ጋር እንደምታዩት ሚኒ ኦቭን ሆና ሁሉ ነገር ያላት ከፋን አሮስቶ ግሪል ታይመር ልክ እንደ ትልቁ ሆና አነስ ያለች ደግሞ ኦቭን እዚህ ጋር የምታዩት 48 ሊትር ምንላት ዴልታ አለች። እንደምታዩት ይሄኛው ሲልቨር ነው። ልክ ደግሞ ሌላም አማራጭ በዚህ ሆኖ ሙሉ ብላክ የሆነ አለ። ሁለቱም ስቴንለስ ስቲል ነው። እንደ ከለር አማራጫችሁ ነው። ከላይ 1500 እና 1000 ዋት አለው። እነዚህን ሁለቱንም ባንዴ መጠቀም እንችላለን። ብዙ ጊዜ ሚኒ ኦቭኖች ሲሆኑ የላይኛው ብዙ አገልግሎት አይሰጥም እንላለን። ግን እነዚህ ከዚህ ጋርና ከዚህ ጋር ያለው ኤሌክትሪክ ተለያይቶ ስለተሰሩ ወይም ደግሞ የዚህ ሙቀት የነዚህን ኤሌክትሪክ ይበጣጥሷል ይባላል። እነዛ ግን ልዩነት ስላላቸው እንደዚህ እንደሆነ ረጅም ዓመት መጠቀም ትችላላችሁ። 2 ዓመት ዋስትና ስላላቸው ምንም ቢሆኑ እኛ ኃላፊነት እንወስዳለን። ማድረግ ያለባችሁ ጥንቃቄ እዚህ ላይ ሲገነፍልበት እዚህ ጋር የራሱ የሆነ ከላይኛው ኮንትሮል ማድረግ ያለው እነዚህን ኦፍ አድርጎ ይሄኛውን ማጽዳት ብቻ ነው። ወዲያው ከተጸዱ ወይም ደግሞ ቆሻሻ ካላገኛቸው ተደጋጋሚ ካልገነፈለባቸው ምንም ሳይሆኑ ረጅም ዓመት መጠቀም እንችላለን። ከዛ ባለፈ ግን የሆነ ነገር እንኳን ቢሆኑ እኛው ጋር በደንብ ስፔር ፓርቱን ማግኘት ትችላላችሁ። እነዚህን ሁለቱንም ማብራት እንችላለን። ከፈለግን ደግሞ አንዱን ብቻ ወይ 1500 ወይም ደግሞ 1000 ዋቱን መጠቀም እንችላለን። ይሄ 1500 ሲሆን አንደኛ ለፍጥነትና ከፍ ያለ ነገር መጣል ስንፈልግ 1500ን እንጠቀማለን። እዚህ ጋር እንደምታዩት ልክ በዚህ በኩል ወይም ደግሞ እኔ ከቆምኩበት በግራ በኩል አንድ የጠቆረች አለች። ያ ሲሆን የ1500 ወይም ደግሞ የትልቁን ፕሌት የምንጠቀምበት ነው። እዚሁ እንዳለ ደግሞ አንድ ስናዞረው ከኔ በቀኝ በኩል ወይም ደግሞ ትንሿን ፕሌት የምናበራበት ናት። እችኛዋ ትንሿ ፕሌቷን 1000 ዋቷን የምናበራበት ነው። ሁለቱንም ደግሞ እኩል መጠቀም ከፈለግን በቀኝ በኩል ያለው ሁለቱም የጠቆረ አለ። ሁለቱ የጠቆረውን ካደረግነው 1500ም 1000 ዋቱንም እኩል መስራት እንችላለን። በእኛ ሀገር ስታንዳርድ የተሰራ ስለሆኑ የላይኛውንም እየተጠቀምን እንዲሁም ደግሞ በተመሳሳይ የስረኛውንም መጠቀም እንችላለን። ስረኛው እንዳልኳችሁ ከትልቆቹ ጋር ተመሳሳይ የሆነ በእኔ በቆምኩበት በቀኝ በኩል ፈን ሲስተም አላቸው። ፈን ሲስተሙ ደግሞ የሚጠቅመው እዚህ ጋርና ከላይና ከስር እኩል ማብሰል ከፈለግን ተመጣጣኝ ሙቀት መሀል ላይ ላለው እንዲደርስልን ነው። ከዛ ደግሞ ባለፈው ልክ እንደ ትልልቆቹ እንደምታዩት አሮስቶ ግሪል አለ። የተለያዩ ነገሮችን እዚህ ላይ አድርገን መጥበስ እንችላለን። ቅድም እንዳልኳችሁ እነዚህ ሚኒ ኦቭን ናቸው። ወይም ደግሞ ትልልቅ ቤት ካልሆነ ወይም ደግሞ ቦታ ካሌለን አነስ ስላለ ፋሚሊ መጠቀም ከፈለግን ነው እንጂ ሁሉ ነገር ያላቸው ተመሳሳይ ነው። እነዚህም ደግሞ ፓትራቸው ተለቅ ስለሚሉ እዚህ ጋር የምታዩት 4 ማዕዘን ፓትራ አለው። እነዚህ የተለያዩ ነገሮችን ለመስራት ይሆናል። እዚህ ጋር የራሱ የሆነ ከ4 ማዕዘኑ ደግሞ በተጨማሪ አንድ ሽቦና የክቦችን ለማስቀመጫ እንዲሁም ደግሞ ብቻውን ስጋ የሚጠብስልን አለ። ይሄኛው ደግሞ ክቡ የተለያዩ ነገሮችን ለመስራት ነው። ይሄኛው የክቡ ማስቀመጫም ነው። ስጋ መጥበስ ከፈለግን እዚህ ላይ ማድረግ እንችላለን። ከዛ ባለፈ የተለያዩ ፓንኬኮችን ለመስራት ከፈለግን ይሄ የግራና የቀኙ እንደዚህ ልክ ስለማይገባልን ወይም ደግሞ በዚህ በ48 ሊትሩ ሳይዝ ስለማናገኝ እዚህ ላይ ልክ እንደነዚህ ይሄው እንደዚህ አስቀምጠን የተለያዩ ነገሮችን እዚህ ላይ አስቀምጠን መስራት እንችላለን። ይሄ ዋጋው 23000 ብር ነው። አዲስ አበባ ውስጥ ሆናችሁ ከነፃ ዴሊቨሪ ጋር ያላችሁበት ድረስ ማድረስ እንችላለን። እንደነገርኳችሁ 2 ዓመት ዋስትና አለው። ከዛ ባለፈ ደግሞ 2x2 ካልፈለጋችሁ ወይም ደግሞ 2 ኤሌክትሪክ 2 ሲሊንደር ካልፈለጋችሁ ሲሊንደር መጠቀም ካልፈለጋችሁ 4ቱም ኤሌክትሪክ የሆነ ፌሪ በሚባል ማርክ አለ።
አይው እዚህ ጋር የምታዩት አራቱም ኤሌክትሪክ የሆነ ሲሊንደሩን መጠቀም ካልፈለጋችሁ ሁሉንም በኤሌክትሪክ የሚሰራልን እዚህ መስታወቱ እንዳልኩት ቴምፐርድ ግላስ ነው። የሆነ ነገር ቢቀመጥበት ቢወርቁበት እሳት እንኳን ቢያገኛቸው በቀላሉ የሚሰበሩና የሚሰነጠቁ አይደሉም። እነዚህ አራት መጣጆች አሉት። ሁለት ተቃራኒ ያሉት ተቃራኒ ድስት መጣድ ከፈለግን ወይም ደግሞ ትልልቆች መጣድ ከፈለግን ሁለት 1500 እና ሁለት 1000 ዋት የሆነ ስቶቭ አለን። እነዚህ አሪፍነታቸው ከስርም ቢሆን ፈን አሩስቶ ግሪል ታይመር አላቸው። ከዛ ደግሞ ባለፈ እዚህ ጋር እንደምታዩት ስቶር አላት። ስቶሯ ዋናው ጥቅሟ የተለያዩ ነገሮች ለማስቀመጥ ነው። ግን በዋናነት እዚህ ጋር በአንዱ ስንሰራ እነዚህ ሌሎቹን እንዳለ አክሰሰሪውን ማስቀመጥ ወይም ደግሞ ማውጣት ስለሚኖርብን እንዳይበታተንብን ወይም ደግሞ እንዳይጠፋብን ራሱ እዚሁ ላይ ስቶር ማድረግ እንችላለን። ወይም ደግሞ እነዚህን ሶስቱን አንድ ላይ ማስቀመጥ ይቻላል። ታይመሩን አጀስት አድርጋችሁ ሲጨርስ ራሱ ሎክ ያደርግላችኋል። ከዛ ባለፈ አሩስቶም ግሪል አለው። ከዛ ደግሞ በተጨማሪ እግር ስላላቸው እነዚህ የምታዩት ይሄኛው ስታንዳርዱ 60 በ60 ቁመቱ 90 ነው። ግን ከ90ም ከፍ እንዲል ከፈለጋችሁ እነዚህ እግር ስላላቸው እግሩን ከፍ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ በኪችን ካቢኔቱ ስታንዳርድ ከሆነ ግን እንደዚሁም ብታስቀምጡት ምንም ጉዳት አያመጣም። ከነፃ ዴሊቨሪ ጋር ያሉበት ድረስ እናደርስሎታለን። 2 ዓመት ዋስትና አለው። ዋጋው 48000 ብር ነው። ውድ የጎዶልያስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄን ይመስል ነበር። እነዚህንና የተለያዩ እቃዎችን ከፈለጋችሁ በሁለቱም አድራሻችን ቁጥር 1 ፊጋ መብራቱ ጋር፣ ቁጥር 2 ቡራዩ ከታ መድኃኒዓለም ጋር ያገኙናል። እንዲሁም ደግሞ ቤታችሁ ሆናችሁ ማዘዝ ከፈለጋችሁ በቢሮ ስልካችን 011 659 7030 ላይ እና በ011 659 7020 ላይ ያገኙናል። እንዲሁም ደግሞ በ0960 30 80 80 ቢደውሉ ያገኙናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የጎዶልያስ ኤሌክትሮኒክስ ቤተሰብ ይሁኑ። በቀጣይ እንድንሰራሎት የምትፈልጉትን የኤሌክትሮኒክስ ዕቃ ኮሜንት ላይ ያስቀምጡልን። እናመሰግናለን።